ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን ቆያችሁን? ዕለተ ሰኞ ሐምሌ 6 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። የደብረ ማርቆስና የአካባቢው ህዝብ ለዓመታት በጉጉት ሲጠብቀው የነበረውና ለ30 ዓመታት ያህል ተቋርጦ የነበረው የንጉሥ ተክለ ሃይማኖት የአውሮፕላን ማረፊያ በዘመናዊ መልክ ተሻሽሎና ደረጃው ከፍ ብሎ ተገንብቶ በይፋ ተመርቋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ ሲመረቅ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ባደረጉት ንግግር አየር መንገዱ ይህንን ዘመናዊ የአውሮፕላን ማረፊያን በማጠናቀቁ ታላቅ ኩራት እንደሚሰማው ገልጸዋል። የደብረ ማርቆስ ነዋሪዎች ለዓመታት ሲጠይቁት የነበረው የትራንስፖርት አገልግሎት መመለሱ ትልቅ የምስራች ነው ያሉት ዋና ስራ አስፈጻሚው የኢትዮጵያ አየር መንገድ ከ50 ዓመታት በፊት በከተማዋ አገልግሎት ይሰጥ እንደነበረም አስታውሰዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ያዘጋጀው ኢትዮጵያ እየመከረች ነው የተሰኘው የ5 ኪሎ ሜትር የጎዳና ላይ ሩጫ በሺዎች የሚቆጠሩ ዜጎች በተገኙበት መነሻና መዳረሻውን መስቀል አደባባይ በማድረግ ተካሂዷል። በኤሊት አትሌቶች መካከል በተካሄደው ውድድር አብዲ ገመቹ በወንዶች ተቀዳሚ ሆኖ አጠናቋል። በሴቶች ደግሞ ቢቂሌ አንበሶ አሸንፋለች። ይህ የጎዳና ላይ ሩጫ ውድድር በዋናነት ከ3 ቀናት በኋላ ለሚካሄደው ሀገራዊ የምክክር ጉባኤ ማህበረሰቡ ያለውን የዜግነትና የባለቤትነት ኃላፊነትን እንዲወጣ ለማሳሰብ ታስቦ የተሰናዳ መሆኑን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። ዋና ኮሚሽነሩ አክለውም ከመላው ሀገሪቱ የተውጣጡ 4000 ዜጎች ቁልፍ ሀገራዊ አጀንዳዎችን በመለየት በመጪው ረቡዕ ለሚጀምረው ሀገራዊ የምክክር ጉባኤ አስፈላጊውን ቅድመ ዝግጅት ሙሉ በሙሉ ማጠናቀቃቸውን ይፋ አድርገዋል። በተያዘ ዜና የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የሀገራዊ የምክክር ኮሚሽን ጉባኤ ስኬታማ እንዲሆን በትብብር እንደሚሰራ ገለጸ። የኢትዮጵያ ሀገራዊ የምክክር ኮሚሽን ጉባኤ በስኬት እንዲጠናቀቅ ከገዢው ፓርቲና ሌሎች ፓርቲዎች ጋር በትብብር እንደሚሰራ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አሳውቋል። የፓርቲው የስራ አስፈጻሚ አባል አርክቴክት ዮሐንስ መኮንን ለምክክር ኮሚሽኑ ስኬታማነት ለመንግስት ብቻ የሚታው አይደለም ሲሉ ተናግረዋል። አመራሩ ምክንያታቸውን ሲያብራሩም የኮሚሽኑ ዓላማ በየትኛውም የሀገሪቱ ክፍሎች የሚገኙ የህብረተሰብ ክፍሎች ችግራችን ይፈታ ብለው አጀንዳቸውን ያቀረቡበት ስለሆነ ፓርቲው ለጉባኤው ስኬታማነት የበኩሉን ኃላፊነት እንደሚወጣ ገልጸዋል። አክለውም ከህዝብ ተወካዮች ጋር በመወያየት ለሀገሪቱ ሰላም፣ እድገትና ዲሞክራሲ ሂደት የጉባኤው መሳካት ትልቅ ዕድል ይዞ ይመጣል ብሎ ፓርቲው እንደሚጠብቅም ጠቁመዋል። በጉባኤው የፖለቲካ ልዩነቶች፣ የመልካም አስተዳደርና ሌሎች ችግሮች በጠረጴዛ ዙሪያ ለመፍታት ምክክሩን መደገፍ የኢትዮጵያውያንን የቀጣይ ዕጣ ፈንታ መወሰን ስለሆነም ሁሉም ባለድርሻ አካላት በቅንጅት መስራት አለበት ሲሉም ገልጸዋል። በተያዘ ዜና የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የሀገራዊ የምክክር ኮሚሽን ጉባኤ ስኬታማ እንዲሆን በትብብር እንደሚሰራ ገለጸ። የኢትዮጵያ ሀገራዊ የምክክር ኮሚሽን ጉባኤ በስኬት እንዲጠናቀቅ ከገዢው ፓርቲና ሌሎች ፓርቲዎች ጋር በትብብር እንደሚሰራ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አሳውቋል። የፓርቲው የስራ አስፈጻሚ አባል አርክቴክት ዮሐንስ መኮንን ለምክክር ኮሚሽኑ ስኬታማነት ለመንግስት ብቻ የሚታው አይደለም ሲሉ ተናግረዋል። አመራሩ ምክንያታቸውን ሲያብራሩም የኮሚሽኑ ዓላማ በየትኛውም የሀገሪቱ ክፍሎች የሚገኙ የህብረተሰብ ክፍሎች ችግራችን ይፈታ ብለው አጀንዳቸውን ያቀረቡበት ስለሆነ ፓርቲው ለጉባኤው ስኬታማነት የበኩሉን ኃላፊነት እንደሚወጣ ገልጸዋል። አክለውም ከህዝብ ተወካዮች ጋር በመወያየት ለሀገሪቱ ሰላም፣ እድገትና ዲሞክራሲ ሂደት የጉባኤው መሳካት ትልቅ ዕድል ይዞ ይመጣል ብሎ ፓርቲው እንደሚጠብቅም ጠቁመዋል። በጉባኤው የፖለቲካ ልዩነቶች፣ የመልካም አስተዳደርና ሌሎች ችግሮች በጠረጴዛ ዙሪያ ለመፍታት ምክክሩን መደገፍ የኢትዮጵያውያንን የቀጣይ ዕጣ ፈንታ መወሰን ስለሆነም ሁሉም ባለድርሻ አካላት በቅንጅት መስራት አለበት ሲሉም ገልጸዋል።
እኔ ለሻቢያ ከምገረድ ለብልጽግና ብንበረከክ መርጣለሁ ሲሉ ወይዘሮ ኬሪያ ኢብራሂም ተናገሩ። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ከህወሓት ጋር ተደርጎ ለሻቢያ ከመገረድ በብልጽግና አንገት መድፋት ይሻለኛል ብለዋል። ኬሪያ ከፋና ቲቪ ጋር ባደረጉት ቃለ መጠይቅ ትግራይን በበላይ የተቆጣጠሩትን እነ ደብረጽዮን ገብረ ሚካኤልን የትግራይን ህዝብ ለሻቢያ አሳልፈው በመስጠት ወንጅለዋል። ኬሪያ የቀድሞ ድርጅታቸው ህወሓት ትግራይን ለማጥፋት ይመኛል ላሉት ሻቢያ ተላላኪ ሆኖ እየተገረደ ነው ብለዋል። ህወሓት የብልጽግና ተንበርካኪ መሆን የለብንም ነው የሚለው፣ ነገር ግን ለሻቢያ ከምገረድ እዚህ ብንበረከክ ነው የምመርጠው ሲሉ ተናግረዋል። ኢፍ ሳኒታሪ ፕሮዳክቶች ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ከ10 ትምህርት ቤቶች ለተውጣጡ ከ50 በላይ ተማሪዎች የአንድ ዓመት የንጽህና መጠበቂያ ድጋፍና የግንዛቤ ማስጨበጫ ፕሮግራም ሐምሌ 4 ቀን 2018 ዓ.ም በፍሬንድሺፕ ፓርክ አካሂዷል። በተካሄደው ፕሮግራም ላይ የድርጅቱ አዲስ ምርት የሆነው ጸደይ ሞዴስን ያስተዋወቀ ሲሆን አንድም ተማሪ በንጽህና መጠበቂያ እጥረት ምክንያት ከትምህርት ገበታዋ መቅረት የለባትም በሚል በሴት ተማሪዎች ላይ የሚታየውን የንጽህና መጠበቂያ አቅርቦት ችግርን በመቅረፍ በትምህርታቸው ላይ እንዲያተኩሩ ለማስቻል ያለመ ነው ተብሏል። ድርጅቱ ከዚህ ቀደም በከተማዋ ለሚገኙ የተለያዩ ትምህርት ቤቶች ተመሳሳይ የድጋፍ ስራዎችን ሲያከናውን መቆየቱም ተገልጿል። ላለፉት 20 ዓመታት በሴቶችና ህጻናት ንጽህና መጠበቂያ ምርቶች ኢንዱስትሪ ሲንቀሳቀስ የቆየው ኢቭ ሳኒታሪ ፕሮዳክቶች ማኑፋክቸሪንግ በዕለቱ በተካሄደው የጠዋት መርሃ ግብር የተማሪዎችን ግንዛቤ ለማሳደግ ታዳጊ ሴቶች በወር አበባ ዑደት በንጽህና መጠበቂያ ምርቶች አጠቃቀም በሴቶች ጤናና ማብቃት ላይ ያተኮሩ ውይይቶችንና ውድድሮችን በማካሄድ የተለያየ የገንዘብ ሽልማት በመስጠት አጠናቋል። የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የስራ ዘመን 4ኛ መደበኛ ጉባኤ ሐምሌ 5 ጀምሮ ማካሄድ ጀምሯል። በጉባኤው ክብርት ከንቲባ ወይዘሮ አዳነች አቤቤ ያስተዳደራቸውን የ2018 በጀት ዓመት የእቅድ አፈጻጸም ሪፖርትን አቅርበዋል። ሪፖርቱን ተከትሎ የምክር ቤት አባላት ምላሽና ማብራሪያ ያስፈልጋቸዋል ያላቸውን ጥያቄዎችም አንስተዋል። የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የስራ ዘመን 4ኛ መደበኛ ጉባኤ ሐምሌ 5 ጀምሮ ማካሄድ ጀምሯል። በጉባኤው ክብርት ከንቲባ ወይዘሮ አዳነች አቤቤ ያስተዳደራቸውን የ2018 በጀት ዓመት የእቅድ አፈጻጸም ሪፖርትን አቅርበዋል። ሪፖርቱን ተከትሎ የምክር ቤት አባላት ምላሽና ማብራሪያ ያስፈልጋቸዋል ያላቸውን ጥያቄዎችም አንስተዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።